ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ? እንግዲህ እስከ ዛሬ ድረስ እንደ ማርና እንደ ስኳር ሳንቆረቁሮ የነበረውን ስነ ፍጥረት ፍጻሜ ነው ላወራችሁ የፈለኩ። ያው በሰልስትና ጨርሼዋለሁ። በ42ኛ ዙር 43ኛ ዙር ፊኒሺንግ ይባላል ወይም አጨራረስ ነው። ስለዚህ ጉዳይ ላይ ላወራችሁ የምፈልገው 5500 ዘመን ሲደመር 2018 7518 ዘመን። ስለዚህ ነገር ልበላችሁ እስቲ እና ከዚያ ከባድ ጥያቄ ጠይቃችኋለሁ። ጥያቄውን ለመመለስ እንድትሳተፉ በአክብሮት ጠይቃለሁ። ሼር፣ ላይክ፣ ፎሎውም እንድታደርጉልኝ። 5500 ዘመን የተባለው ዘመን ሲተነተን አንደኛ ከአዳም እስከ ኖህ ያለው ዘመን 2250። ሁለተኛ ከኖህ እስከ ሙሴ ያለው ዘመን 1588። ሶስተኛ ከሙሴ እስከ ሶሎሞን ያለው ዘመን 599። አራተኛ ከሶሎሞን እስከ ልደተ ክርስቶስ ያለው ዘመን 1063 ዘመን። ይህም ዓመተ ፍዳ ዓመተ ኩነኔ ይባላል። እንግዲህ ይሄ በጠቅላላው በድምሩ 5500 ዘመን ማለት ይሄ ነው ማለት ነው። እንግዲህ ቀጥሎ ደግሞ ከልደተ ክርስቶስ ወዲህ ያለው ዘመን ተናግሬያለሁ። እስካሁን ያለው ዘመን ደግሞ አሁን ዘመነ ማርቆስ ነው። ዘመነ ማርቆስ ማለት እንግዲህ 7518 ዘመን ነው። ምክንያቱም ወንጌል ተጨመረበት ማለት ነው፣ አዲስ ኪዳን ሲጨመርበት። ይህም እንግዲህ ምክንያቱም የወንጌል ዘመን ብቻ 2018 ዘመን ነው። ስለዚህ ይህም ዓመተ ምሕረት ዓመተ ሥጋዌ ይባላል። እንግዲህ የሰባት ቀን ስነ ፍጥረት እንደዚህ አድርጎ ነው ያስቀመጠው። ካዲያ ጥያቄ ምንድን ነው ካላችሁኝ ወደ ጥያቄ ልውሰዳችሁ። ጥያቄ ላይ ስወስዳችሁ አሁን 7500 ዘመን ነው የሚለው ነገር የቀረ አቆጣጠር አለ። እንግዲህ ታላቁ አባታችን ክብር ምስጋና ይግባውና ቅዱስ ሄኖክ ለምን ሳይጽፈው እንደቀረ ከዚያም ወደዚህ ያሉ ቅዱሳን አባቶቻችን እና ዲሜጥሮስ እነ ማነው ይሄ ሊቃውንቶች ነበሩና አቡነ ሰላማ እነሱ እነ ቄርሎስ እነዚህን የመሰሉ አባቶቻችን ከእግዚአብሔር ጋር መነጋገር የበቁ አባቶቻችን ለምን ግልጽ ሳያረጉትና ለምን ተቆርጦ ቀኑ እንደቀረ አላውቅም። ለምን ብትሉኝ ሳይቆጠር የቀረውን ቀን ልንገራችሁ እንድትጠይቁ ሊቃውንት በያገኛችሁ ሰባኪዎችን ሁሉ እንድትጠይቁ። እኔ የባሕር ሐሳብ ባለሙያ የአውደ ነገሥት ባለሙያ መሆኔን ነግሬያቸዋለሁ። አውደ ነገሥት ደግሞ ከባሕር ሐሳብና ከአውሻክር ነው የወጣ። ስለዚህ የተወሰነ ሂንት አለኝ እንጂ እኔ ባሕር ሐሳቡና አውሻክሩን ዘልቄ አልተማርኩትም። ግን የተማሩት ወይም ፈልጋችሁ እንድትጠይቁ። በነገራችን ላይ ሁሉም ሰባኪ ይህንን ነገር አያውቀውም። ሰው መምረጥ ያስፈልጋል ማለት መርጣችሁ ጠይቁ። ስለዚህ ማን የቀረው ቀን ካላችሁኝ፣ አንደኛ ጌታችን የፈጠረው ዓለምን በዕለተ ሰንበት ስለሆነ 7 ቀን ፈይቶበታል። ያቺ 7 ቀን አልተቆጠረችም ፍጥረት የተፈጠረባት። ሁለተኛ አዳም ወደ ገነት ከመግባቱ በፊት በሱባኤ 40 ቀን ገነት ሳይገባ ቆይቷል። እሷም አልተቆጠረችም። ስንት? 47 ቀን። እንደገና ደግሞ አዳምና ሔዋን ጋራ በገነት 2548 ቀናቶች ቆይቷል። ሌላው ደግሞ ከገነት ተባሮ ደግሞ በደብረ ቅዱስ 1092 ቀኖችን ቆይቷል። እንደገና ደግሞ በባህር እየጸለየ 35 ቀን ቆይተዋል። እንደገና ደግሞ ከባህር ወጣው ወተደብተረት ሎሙ የተባለችው ድንጋይ ተገጥማባቸው 3 ቀን ቆይተዋል። እንደገና ደግሞ ወፎችን ተከትሎ ሄዶ ከገነት ጓሮ ዲያብሎስ የደበደበው ጊዜ ደንጋው ቅልጥሙ ተሰብሮ ደሙ ፈሶ በደሙ መስዋዕት በያዘው ስንዴና በደሙ መስዋዕት ያቀረበ ጊዜ 3 ቀን ደንጋው ውስጥ ቆይቷል። ስንት? ጠቅላላ 41 ቀን። ይህን ስንደምረው 3728 ቀን አልተቆጠረም ማለት ነው። ይሄ ደግሞ በእግዚአብሔር አቆጣጠር ባሕር ሐሳቡ ላይ ገብታችሁ ማየት ትችላላችሁ። እዚያ ላይ ተቀምጦላችኋል። አንድ ቀን 120 ሺህ ቀን ነው ይላል። ባሕር ሐሳቡ ነው እንደዚህ የሚል፣ እኔ አይደለሁም። አንድ ቀን 120 ሺህ ቀን ነው ይላል። ስለዚህ 3728ን በ120 ሺህ እናበዛዋለን ማለት ነው። 3728ን በ120 ስናበዛው 447
447 ሚሊዮን 360 ሺህ ይመጣል ማለት ነው። እብድ ነው እንዴ የሰውዬ ምናምን እንዳትሉ። እኔ ስለሚገርመኝ ነው ይሄ ቀን ተደ ለምን አልተቆጠረም? እንግዲህ አባቶችን መጋፋት አልፈልግም፣ ይቅር ይበሉኝ። ያለፉ አባቶች እነ ቅዱስ ሄኖክ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ እና አባ ሰላማ እና አባ ዲሜጥሮስ ይቅር ይበሉኝ። ለምን ነው ግን የዘለሉት? ስንት 447 ሚሊዮን 360 ሺህ ቀን ሳይቆጠር ነው የቀረ። ይህ ሁሉ ዘመን አዳምና ሔዋን ከኖሩ በኋላ ዘመን ሲጠግቡ ሲያረጁ ነው አምላክነት የተመኙት። ተመኙና አጠፉ በጥፋታቸው። ከዚያም በኋላ ኢየሱስ ክርስቶስ አንድ ተብሎ ዘመን የተቆጠረ እትወለድ ሞለት ተወለትከ ወይዲህ ውስተ መርብከ ወይትቤዘወከ በመስቀልየ ወሞቴ ባል ካለው በኋላ ከሰማያት ሰማያት ወርጄ ከቅድስት ድንግል ማርያም ተወልጄ ከልጅ ልጅህ ተወልጄ ድኬ እንደ ሕፃን ድኬ አድጌ በዚህ ዓለም ተመላልሼ ተሰቃይቼ ተሰቅዬ ተገርፌ ሞቼ ሞትን አሸንፌ ሙስና መቃብርን ጥሼ ተነስቼ ከዚያ በኋላ አድናለሁ። መቼ? 5 ቀን ተኩል አለው። ከዚያ ጀምሮ ነው እንግዲህ አዳም 1 2 3 እያለ የመጣ። ከዚያ 5 ቀን ተኩል መስሎ ሲጠብቅ አልመጣም። አሁንም 500 ዓመት ይሆን ሲጠብቅ የለም። ከዚያ ይሄ ነገር ረጅም ዘመን እንደሆነ አዳም በራእይ ተገለጸለትና ለልጆቹ ማስተማር ጀመረ። ለልጆቹ ለነሴት ማስተማር ጀመረ። ለተከታዮቹ ለነማቱሳላ ለነሱ ሁሉ አስተማረ። እስከ ሄኖክ ድረስ ትምህርት ተሰጠ። ሄኖክ ላይ ዓለም እንዴት ተጀምራ እንዴት እንደምታልቅ በሄኖክ እጅ ሁሉም ነገር ተጻፈ። ከዚያም በኋላ እንግዲህ አዳምም 930 ዘመን ኖሮ በዚህ ዓለም ሞተ። ያው 60 ልጆችን የወለደ 60 ልጆችን ወለደ። ልጆቹ በዚህ በጥፋት ውሃ ጊዜ ነው ያለቁት። የሴት ዘር ብቻ የኛ ዘሮች ሲቀሩ እነሱ ክፎች ስለነበሩ አለቁ። አዳምም አለፈ። ከዚያ ይሄ ዘመን እየተቆጠረ ትንቢት እየተነገረ ዘመን እየተቆጠረ ትንቢት እየተነገረ መጣና ከዚያም በኋላ የቀጠረውን አያስቀር የተናገረውን አይረሳ አምላክ። ከዚያም በላይ እንግዲህ ከጥንት ሰዎች እንግዲህ እመቤታችንን ከቀደም ጀምሮ ነው ያዘጋጀ። ዓለም ሳይፈጠር ጀምሮ በመላኩ ክንፍ ላይ ያሳይቷል። ከዚያም በኋላ ደግሞ ቀደም ሳሉ በኦሪት በነበሩ በነ በጥሪቃ በሚባሉ ሰዎች ላይ እመቤታችን እንድትወርድ አደረገ። ዝቅ ሲል ደግሞ በነ ዳዊት ላይ እንድትወርድ አደረገ። በነ ሶሎሞን ላይ እንድትወርድ አደረገ። ከዚያ በነ አብርሃም በነ ይስሐቅ በነ ያዕቆብ ላይ እንድትወርድ አደረገ እያለ መጣና እንግዲህ ሐናና ኢያቄም የሚባሉ ደጋግሶች እመቤታችን እንድትወለድ ተደረገና እንግዲህ መለኮት የረቀቀ ረቂቅ መለኮት ዓለምን የሚመራ የሚመግብ ረቂቅ መለኮት በጥበቡ ያው ሰውን ከፈጠረበት ጥበቡ ይልቅ ሰውን ሰው ሆኖ ያዳነበት ጥበቡ እጅግ ይልቃል እንደተባለው በጣም በረቀቀና በሚገርም በጣም ሊታመን በማይችል መንገድ መለኮት ተስጋ ጋር ተዋሂዶ አዳነን ማለት ነው። አሁን ዋናው ጥያቄ ምንድነው? ዋናው ጥያቄ ይሄ 447 ሚሊዮን 360 ሺህ ቀን ለምንድን ነው ያልተቆጠረ? ጠይቁ ሊቃውንቱን። ለምንድን ነው ያልተቆጠረው? ለምንድን ነው ያልተቆጠረ? መቼም እንዲያው ቀኑን አብዝቶታል እንዳይሉ ከላይ ጀምሬ ነው የተነተንኩላችሁ። ስለዚህ ጠይቁ፣ እንወቅ፣ እንመራመር። ገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተጠናች ሪሰርች ያልተደረገባት ገና አንጡራ ሀብት ያላት ድንቅ የሆነች ሃይማኖት ገና ዝም ብሎ አንተ ጠንቋይ፣ አንተ ደብተራ፣ አንተ መተት፣ አንተ እንደዚህ፣ አንተ ሊቅ፣ አንተ አራት አይና እየተባባልን እየተጨቻቸን የሰው መዘባበቻ እንድንሆን እንጂ ዓለም እንዳለመታደል ሆኖ እንደዚህ አይነት ምርምርና ጥናት ማድረግ አልታደልንም። አሁን እንደነ ዶክተር ታደሰ ሮዳስ ያሉ ቁንቁ ልጆች እየመጡ ነው ወደ መድረኩ። ስለዚህ ለነሱም አቅርቡላቸውና ይሄ ቀን ለምን ተዘለለ እንዲህ አይነት ነገር ሰምተናል ብላችሁ እንደምትሉ እርግጠኛ ነኝ። ሼር ላይክ ፎሎ አድርጉ። ወዳችኋለሁ። በቀጣይ በቅርብ በ2-3 ቀን ውስጥ በ5ቱ አዕማደ ምስጢር ልመለስ እችላለሁ። እወዳችኋለሁ፣ አከብራችኋለሁ። አለቃ ይባቤ ነኝ። ቸር ይቆየን፣ ቸርን ሰንብት።